ተስፋ የመቁረጥ ስሜት ሰምቶ ያውቃል? ምናልባት ሳምንታት፣ ለወራት ወይም ለዓመታት ጠንክሮ ሰርቶ ሊሆን ይችላል። ነገር ግን ምንም ነገር የሚለወጥ አይመስልም። ሌሎች ሰዎች ሲሳካላችሁ ታያላችሁ። ከዚያ እኔ ለምን አያልፍልኝም ብለው ማሰብ ይጀምራሉ። ልዩነቱ ግን ጥርጣሬ ውሳኔያቸውን እንዲቆጣጠር አልፈቀዱለትም። ተራራ እየወጡ እንደሆነ አድርገው ያስቡ። ወደ ላይ ሲመለከቱ ጫፍ ላይ መድረስ የማይቻል ይመስላል። እግሮቹ ደክመዋል። ምን ያህል የሚቀር መንገድ እንዳለ ማየት አይችሉም። ብዙ ሰዎች በዚህ ቅጽበት ወደ ኋላ ይመለሳሉ። ጫፍ ላይ የሚደርሱ ሰዎች ግን አንድ ተጨማሪ እርምጃን ይወስዳሉ። ከዚያ ሌላ፣ እንደገና ሌላ። የሚወጡት ቀላል ስለሆነ አይደለም፣ እያንዳንዱ እርምጃ ወደ ግባቸው እንደሚያደርሳቸው ስለሚያውቁ እንጂ። ህይወት የሚሰራው በተመሳሳይ መንገድ ነው። በየቀኑ የሚደጋግሙት አነስተኛ እርምጃዎች አስደናቂ ውጤቶችን ይፈጥራሉ። 10 ገጽ ማንበብ፣ አንድ ክህሎት መለማመድ፣ ከአንድ ስህተት መማር፣ መቆጠብ፣ ህይወት ከባድ በሚሆንበት ጊዜ እንኳን ደግ መሆን። እነዚህ አነስተኛ ምርጫዎች ዛሬ አነስተኛ መስለው ሊታዩ ይችላሉ። ነገር ግን ከጊዜ በኋላ ሙሉ በሙሉ የተለየ የወደፊት ህይወትን ይገነባሉ። የእርሱን አንደኛ ምዕራፍ የሌላው ሰው ምዕራፍ 20 ጋር አያወዳድሩ። እያንዳንዱ ሰው የተለየ የህይወት ጉዞ አለው። የእርሱም ስራ ከሌላ ሰው የተሻለ መሆን አይደለም። የእርሱ ስራ ትናንት ከነበሩት ማንነት ዛሬ ትንሽ የተሻለ መሆን ነው። ይህን ያስታውሱ። ውድቀት የሙከራው ተቃራኒ አይደለም። ውድቀት የስኬት አካል ነው። እያንዳንዱ ውድቀት ስኬት ሊያስተምሩት የማይችለውን ነገር ያስተምሮታል። ስለዚህ ህይወት ከባድ በሚሆንበት ጊዜ ይህ እኔ ላይ ለምን ይደርሳል ብለው አይጠይቁ። ይልቁንም ይህ ነገር ምን ሊያስተምረኝ ነው ብለው ጠይቁ። ይቺ አንዲት ጥያቄ ያስተሳሰብ መንገዱን ሙሉ በሙሉ ሊለውጡልት ይችላል። የወደፊት ህይወቱ ባለፈው ታሪኮ አይወሰንም። የሚወሰነው ዛሬ በሚያደርጉት ምርጫ ነው። ስለዚህ አንድ ተጨማሪ እርምጃ ይውሰዱ። አንድ ተጨማሪ ጊዜ እመኑ። አንድ ተጨማሪ ጊዜ ሞክሩ። ምክንያቱም የሚቀጥለው እርምጃ ሁሉ ነገር የሚለውጥ መሆኑን አያውቁም። ስኬት ከመምጣቱ በፊት ተስፋ አይቁረጡ። የህይወቱ ታሪክ ምርጡ ምዕራፍ ገና ሊጻፍ እየጠበቀ ሊሆን ይችላል።